ካቲት 23 በመጎናጸፊያ ይጸልያል። እነዚህ መጣ ባለቤት እዚህ መጣ በመጎናጸፊያው ጸልዮ ሲሄድ ደወልኩለት። ተመልሶ ሲየት ነስለው በር ላይ ነኝ አለ። ወጣሁና በር ላይ ቆንኩኝ። እሱ ሲገባ አንገቱ ላይ እንዲች አርጓታል መጎናጸፊያውን እጅ ቅብል አልኩና አርግዣለሁ። የዛሬውን ነፍሰ ጡር ነኝ አልኩት። አምኜ ግን አይደለም የእግዚአብሔር ሰው ቃል አውጥቶበታል አረግዛለሁ አልኩት። አሜን ይሁንልሽ አርግዘሻል አለኝ። እሱ ሆድ ውስጥ እንዳረኩት አደርኩኝ። ከዛ የካቲት 16 ነው ፔሪድ የመጣው። ከዛ ወዲህ አሁን የ4 ወር ነፍሰ ጡር ነኝ። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። አኖይንቲንግ ቲቪ። እሺ የመጣው ከደብረ ብርሃን ነው። ስሜ ቀጸላ ብርሃኑ እባላለሁ። ክብር ለጌታ ይሁን። እግዚአብሔር መልካም ነገር ነው ለኔ ያደረገልኝ። እኔ እዚህ ጉባኤ እዚህ መድረክ ላይ ስቆም እድለኛ እንደሆንኩ ነው የሚሰማኝ። ይሄ ክብር ይገባኛል ብዬ በእኔ ማስቤም አላውቅም። እግዚአብሔር ግን ትልቅ አድርጎኛል ዛሬ። እኔ ተወልጄ ያደርኩት ጌታ በማይታወቅበት ሀገር በጠንቋይ ቤተሰብ ውስጥ እነዚህ በደብተራ ምናምን ውስጥ ተከብቤ ያደኩ ነኝ። እግዚአብሔርም ከዚያ እንዴት እንዳወጣኝ ድንቅ ነው ለኔ፣ ይገርመኛል ለራሴ ማለት ነው። እና ግን የሆነ ወቅት ላይ ሳላስበው አረገዝኩኝ። እንደው ከባለቤቴ ጋር እንደተጋባንና በደም ግፊት ሆዴ ውስጥ ሞታለች ልጅቷና በምጥ መርፌ ነው የምትወልጁ ተብዬ በምጥ መርፌ ተገላገልኩኝ። ድጋሚ ደግሞ አረገዝኩኝ ወንድ ልጅ። እሱም እንደዚሁ በቀኑ በወሩ ጤና ጣቢያ የካቲት 12 ትወልጃለች ተብዬ የካቲት 12 ምጥ ያልመጣም ዝም ብዬ ጤና ጣቢያ ሄድኩኝ። ሲሄድ ግፊትሽ ጨምሯል ምትወልጁ ዛሬ ነበረ ብለው ሪፈር ጻፉልኝ። ሪፈር ሲጽፉልኝ አዎ ግፊትሽ በጣም ጨምሯል፣ ልጅሽን ለማትረፍ ቶሎ እንሞክራለን፣ በምጥ መርፌ ወይ በኦፕራሲዮን ትወልጃለች ተባልኩና ገባሁ። በምጥ መርፌ በሰላም ተገላገልኩ። ተገላገልኩ በኋላ ልጁ ወገቡ ላይ ውሃ ቋጥሮ ነው የተወለደው እና ሐዋሳ ድረስ ይዤው ሄጄ ነበረ። ብዙ ቦታ አንከራተነዋል፣ ሊድንልን አልቻለም። ሕክምናውንም ሳያገኝ ህይወቱ በ18 ቀኑ አለፈ። ድጋሚ ደግሞ የ4 ወር አረገዝኩኝ። በ4 ወሩ የሱ ቤተሰቦች ድንገት እናቱ መጡ። የ4 ወር ነፍሰ ጡር ሆኜ ሲመጡ ሊያለያዩን ይመስለኛል፣ ሊያፋቱን አመጣጣቸውና ጠንቋይ ቤት ሄደው እናትየዋ እሷ ጽፈት ይሄ የሾተ ላይ ጽፈት ካላረገች ትሞታለች ከዚህ በኋላ ብታረግዝ እና ወይ መለያየት ነው ያለባቸው ወይ ደግሞ የሆነ መፍትሄ ነው ማድረግ ያለባቸው። እሷ ደግሞ እምነቷ አይፈቅድም ይሄን ነገር ብሏቸዋል ጠንቋው። በቤተሰብ ውስጥ ከባድ የሾተ ላይ መንፈስ አለ። ከልጅ ጀምሮ እስከ ሊሊ ድረስ ጆሮአችን ቆራጣ ነው እስከኔ ጀምሮ ማለት ነው። እና መድኃኒት ላርግልሽ ሲሉኝ ይሻልልም ጽፋትም ሲሉኝ ይሻል እንደዚህ አይነት ነገር ኮተት አልፈልግም ነው የምላቸው። እነሱ አይገባቸውም፣ ለኔ ብቻ ነው የሚገባኝ ጌታ መኖሩ። እና ይሻልላቸውም በ4 ወሩ ልክ እሳቸው መጥተው የሾተ ላይ መድኃኒቱን ማድረግ አለብሽ ሲሉኝ ያበሻ መድኃኒት ከሆነ አረጋለሁ፣ ጽፋት ግን አላረግም አልኳቸው ላማቴ ማለት ነው። እነሱ ሄደው ግን ጽፈቱን ነበር ያያጻፉ የነበረው ማለት ነው። እነሱ ጽፈቱን አባትዮ ሊያጽፉ ያጻፉ ሰውየው በ5 ደቂቃ በ30 ደቂቃ ውስጥ የሚጽፈው ሙሉ ቀን ነው ሲጽፍ ይዋለው። ጽፈቱ ምንድነው እምነቷ ልጅቷ ምንድነው እኔ ብጽፈው ማታደርገውም አልገለጻለኝ ይላቸዋል ለአባትዮ። ከዛ እሳቸው አጽፈው ሲመጡ ሐሙስ የካቲት 14 ያልጨነገፈ ድጋሚ ደግሞ በ3 ወሩ እንደዛ ወረደ። አሁንም ደግሞ የዛሬ 4 ዓመት የሰኔ ማርያም ዕለት ነው አረሳውም የመጨረሻው 5ኛ ልጅ ጨነገፈ። ከዛ በኋላ ልጅ ተስፋ ቆረኩኝ። ብዙ ነቢያቶች ጋር ሄጃለሁ፣ መፍትሄ የለም። ተስፋ ቆረኩኝ እና ቻናል ሲያይሱ ሲዚህ እንሂድ ይላል የሆነ ምስክርነት። እኔ ነቢያት ጋር የትም ቦታ አልሄድም አልኩት። አልሄድም በቃ የትም መሄድ አልፈልግም። እግዚአብሔር እኔን ስራ ቢሰራ እስካሁን ይሰራ ነበር እለዋለሁ። ለአባቴ አንድ ነኝ፣ አንተ ተረግመህ ነው ይሉታል አባቴን። አንተ ብትወልዳት አንድ እሷ ደግሞ ዘር የላትም ያለ ዘር ልቀር ነው ሃይማኖቷን አታስጥልም ይሉታል አባቴ።
እሱ ደግሞ ደህና ትሁን በእምነቷ ትሁን። እኔ ደህና ትሁንልኝ ነው የሚመልስላቸው ለአባቴ ማለት ነው የሚመልሱለት። የማይሰድቡኝ ስድብ የለም፣ የማይነቅፉኝ የለም፣ የማይሉኝ ነገር የለም። ምስክርነት ሳይዝ በዚህ ቻናል አለቅሳለሁ። የኔ ታሪክ መቼ ነው እኔም እንደ ሰው ሊታቀፊ መቼ ነው የምመሰክረው ነበር እና ተስፋ ቆርጬ እያለሁኝ ልጅ የለም። ልጅ ስለሌለ በቃ ወልጄ አላሳደኩም። ስራ መግባት አለብኝና ስራ ገባሁኝ። ስራ እየሰራሁኝ እያለ እሱ ነርስ ጓደኞች አሉት ሐኪም ቤት ውስጥ የሚሰሩና ነብይ ማን ነው ዶክተር እንትና እኮ እንደዚህ ያክሟቸው መሃኖች ወልደዋል፣ ለምን እሱ ጋር አትሄጂም? እኛ እንግባባዋለን፣ ለምን እሱ አይመረምሽም አሉኝ። የካቲት ውስጥ እንትን ህዳር ውስጥ ይመስለኛል ወይ ህዳር ወጥቅምት ነው። በጣም ስራ ቦታ አመመኝና ይዘውኝ ሄዱ። ደወልኩለትና ለጓደኛው ሙሉ ምርመራ መመርመር ፈልጋለሁ፣ ማላረግዝበትን ምክንያቱም ማወቅ ፈልጋለሁ ብዬ ያልኩኝ። ይዞኝ ሄደ። ከዛዛ ሲሄድ መጀመሪያ በሽታሽ መዳን አለብሽ፣ ደም ግፊት አለብሽ፣ 150 በመቶ ነው ግፊትሽ፣ እንዳታረግሽ የሚያደርግሽ ይሄ ሊሆን ይችላል አለና መድኃኒት አዘዘልኝ። አልወሰድኩት። መድኃኒቱን አመጣው ቤት ጣልኩት። ከዚህ ይሄን ሲጨርሽ በወሩ ነው ያለኝ። ጓደኛው እንሂድ ሲለኝ አልሄድም፣ እግዚአብሔር ያልሰጠኝን ዶክተር አይሰጠኝም አልኩት ለጓደኛው። ከዛ ጥር ይመስለኛል የሐሞት ጠጠር አለብሽ ተብዬ ኦፕራሲዮን ልሆን ነብይ ደረሰ ጋር ሳንሄድ ኦፕራሲዮን አትሆኝም አለኝ። አይ ጉብ ከመሄድ ገስታውስ ብታስገባኝ ይሻለኛል አልኩት እሱን። ከዛ ያው አንዳንድ ነገሮች ልገባ አልቻልኩኝም። መጣን እዚህ ጥር ውስጥ ይመስለኛል ስንመጣ አዳራችንን የመጣ ነው። በጧት እዚህ መጣን ቦታ ፊት ለመቅደም ስንመጣ ስልክ እየጎረጎረ ነብይ ደረሰ የለም ዛሬ ዱባይ ሄዷል አለኝ። በባለቤት ውስጥም ያለው ጸጋ አንድ ነው፣ እግዚአብሔር ነው ያለው፣ እግዚአብሔርን አግኝቼው ሄዳለሁ አልኩት። በዚህኛው ጡቴ ደግሞ ደም ይፈሰኝ ነበረ እና ካንሰር ነው ብዬ አምኛለሁ እኔ። ዶክተሩም ናሙና ወስደን ትመረመሪያለሽ ምናልባት ካንሰር ሊሆን ይችላል ብሎ መድኃኒት አዞልኝ ነበረ። ለሱ ምን የመጣሁት ነው እዛ ጋር ነበር ቁጭ ያልኩት። የእግዚአብሔር ሴት ስታስተምር የምታስተምረው ትምህርት ሁሉ የኔ ታሪክ ነው። እሱ አስተምራ እስከምትወርድ ድረስ አለቅስ ነበር በጣም። እኔ ይሄ ለኔ ነው እያልኩ ነበር እና አስተምራ ወረደች። እዚህ ጋር የሚያማችሁ ነው አለች። እዚህ ጋር መጣን፣ ተጸልየልን። እጅ ተጭኗል፣ ተጸልየልሽም፣ አንቺ እኮ እግዚአብሔር አይወድሽም፣ አትፈወሽም፣ አንቺ ድል ፋንታሽ መሞት ነው ይለኛል ጠላት ስንል። እሱ ደግሞ ባለቤቴ በስማም ዛሬ እዚህ የተካፈልነው ጉባኤ በጣም ደስ ይላል፣ መንፈሱ ደስ አላለች እንጂ በጣም ደስ ብሎኛል አሉ። ጠላት ግን እየከሰሰኝ ነው እኔን እንደምሞትም ከዚህ አምኜ እርኩኝ። አማኝ ሴት አይደለሁም፣ በጌታ ነኝ። እንዲሁ እግዚአብሔር እንዲያደርግልኛል ብዬ ኮስተር ምል ሴት አይደለሁኝም። አልጸልይም። ብዙ ቤት ውስጥ ብዙ ተጽኗል፣ አይገባኝም ለኔ ምን እንደሆነ። ከዛ የካቲት 23 በመጎናጸፊያ ይጸልያል እና እዚህ መጣ ባለቤት ያጉጃሞት ይዞት ነው የመጣው። እዚህ መጣ በመጎናጸፊያው አጸልዮ ሲሄድ ደወልኩለት። ተመልሶ የት ነህ ስለው በር ላይ ነኝ አለ። ወጣሁና በር ላይ ቆምኩኝ። እሱ ሲገባ አንገቱ ላይ እንዲች አርጓታል መጎናጸፊያውን። እጅ ቅብል አልኩና አርግዣለሁ፣ የዛሬውን ነፍሰ ጡር ነኝ አልኩት። አምኜ ግን አይደለም የእግዚአብሔር ሰው ቃል አውጥቶበታል፣ አረግዛለሁ አልኩት። አሜን ይሁንልሽ አርግዘሻል አለኝ። እሱ ሆዴ ውስጥ እንዳረኩት አደርኩኝ። እዛው ሆዴ አረኩት። ከዛ የካቲት 16 ነው ፔሪድ የመጣው። ከዛ ወዲህ አልመጣም። አሁን የ4 ወር ነፍሰ ጡር ነኝ። ክብር ለጌታ ለኢየሱስ ይሁን። እስቲ ለጌታ አጨብጭቡ። የዚች እህት ህይወት በጣም የሚያሳዝን ነው። በጣም ብዙ ጭንገፋ አሳልፋለች። ስትወልጅ ሲሞት፣ አሁንም ስትወልጅ ሲሞት፣ ከዛ እሱም ደግሞ ከወለድሽ በኋላ ነበር የሚሞተው። ከዛ ደግሞ እንደገና ማርገዝ ፈለግሽ። ለ4 አመት ደግሞ እምቢ አለ ደግሞ ልጅ የለም እና ብዙ ሙከራ አረገች። ያ ሁሉ አልሆነም። ነገር ግን እንደነገረቻችሁ የእግዚአብሔር ሴት መጀመሪያ ጸለየችላት። ከዛ እንደገና ባለችው ቀን ድጋሚ መጣች። በመጎናጸፊያ ላይዋ ላይ አርጋ ይሄው የ4 ወር እርጉዝ ነኝ አለች። ለጌታ ከፍ ያለ እልልታና ጭብጨባ አምጡ። እግዚአብሔር አምላክ ይችላል። አሜን።
የጌታ ስም እስቲ አሜን በሉ ባካችሁ። አሜናችሁ አይሰማም። አሜን። ማንትል ዴይ በቅርቡ ጊዜ ይኖራል። እግዚአብሔር አሁን የሚመጣው የማንትል ዴይ ከባድ ነገር ያደርጋል ብሎኛል። ይሄ ምስክር እንዲሆናችሁ እስኪ አንድ ሰው እግዚአብሔር የቀጠረውን ዛሬ እቀበላለሁ በሉ እስቲ። አሜን። የሚደንቅ ምስክርነት ነው። ያንን ይዘሽው እንዳለ ሌሊቱን ሁሉ አደርሽ? አዎ። ከዛ በወሩ ሄደሽ ስትመረመሪ ያን ቅሪት ነሽ አሉ? አዎ። በወር ከ15 ቀን ሲር ነፍሰ ጡር ነሽ አሉኝ። ሆ እግዚአብሔር አምላክ ስሙ ይባረክ። we serve a miracle God። የታምረኛውን አምላክ እናገለግላለን፣ አሜን፣ እናመልካለን። አሜን። ዛሬ ለአንድ ሰው ቃል አወጣለሁ። እግዚአብሔር አምላክን ታምናችሁ የመጣችሁ በኢየሱስ ስም ሳታፍሩ ከእግዚአብሔር የምትሹትን ተቀበላችሁ ትሄዳላችሁ። አንድ ሰው እስቲ ብድግ ብሎ ተቀበልኩ ይበል እስቲ። አዎ አንተ የምትፈልገው ለኢኮኖሚ ለማህፀን ፍሬ አይዶን ነው አላቅም። አንድ ሰው ባርኮት የሚፈልግ ሰው ተነስቶ እንደገና ተቀብያለሁ ይበል። ግዴላችሁም እንደገና ጮሁና ተቀብያለሁ በሉ። አይሰማም። ከዚህ በላይ ጮክ ብላችሁ ተናገሩ። በኢየሱስ ስም አሁን ሆነዋል። ኢየሱስ ክርስቶስ ይባረክ። ይህንን የሚያደርገው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሰው እንደሚያይ አያይም፣ እግዚአብሔር ፊትን አይቶ አያደላም ተብሎ ተጽፏል። ዛሬ እግዚአብሔር አምላክን ታምኖ የመጣ አንድ አማኝ በኢየሱስ ክርስቶስ ስም ይቀበላል። ኢየሱስ ይባረክ። የሚደንቅ ምስክርነት ነው። የሚደንቅ እግዚአብሔር አምላክ ይባረክ። ታሪክሽ ተቀይሯል። አሜን። እኔ የገረመኝ ነገር ምንድነው? ያ ሰውዬ ቀኑን ሙሉ ሲሰራ አልገኛለኝ ኮኮቧን ያለው። አዎ። እስቲ እሱን ነገር ድገሚ ቆይ በደንብ ምንድነው ያለው? በ30 ደቂቃ ውስጥ ነው ጽፋቱ ተጽፈው የሚጨርሱት። ሌላ ቦታ ሌላ ጊዜ ማለት ለሌላው ሰው። አዎ። ለኔ ግን እዛ ሲጽፍ ሙሉ ቀን ነው የዋለው። አባትዬ አልገጥም አለ። አልገለጻለኝ። እምነቷ ምንድነው? ብጽፍላትም አታደርገውም ነው። ዛሬ ለአንድ ሰው ልናገር። እናንተ እውነተኛ አማኝ ስማችሁ የጠንቋዮች ራስ ምታት ይሆናል። በዚህ ቢያገላብጡት፣ በዚያ ቢደፉት፣ በዚህ ቢያወጡት፣ በዚያ ቢያወርዱት የእናንተን መጨረሻ ማየት አይችሉ። ምክንያቱም በእናንተ ያለው በእነሱ ካለው ይበልጣል። አንድ ሰው ለጠንቋይ አልታይም በሉ፣ ለደጋሚ አልታይም በሉ፣ ለአስማተኛ አልታይም በሉ፣ ለሟርተኛ አልታይም በሉ፣ ለመጽሐፍ ገላጭ አልታይም በሉ፣ ለመጽሐፍ ገልባጭ አልታይም በሉ፣ ለጥላ ወጊ አልታይም በሉ፣ ለመናፍስት ጠሪ አልታይም በሉ፣ ለየትኛውም በሉ የጨለማ ኃይል በሉ እኔ በሉ አልታየም። በኢየሱስ ስም እንዲሆንላችኋል። አሜን። ክብር ለኢየሱስ ይሁን። አሜን። በነገራችን ላይ የተያዙትን እግዚአብሔር አምላክ እንዴት ባለ ጉልበትና ኃይል ነፃ ሲያወጣ እስከ ዛሬ እንደቆየ ታውቃላችሁ። ብዙ ሰዎች ታስረው እየተፈቱ ነው። ነገር ግን አንዳንድ ጊዜ እንደዚህ ልበል፣ እናንተ ታስራችሁ ትፈታላችሁ። ከተፈታችሁ በኋላ ግን የእግዚአብሔርን ቅባት በላያችሁ ላይ ከወሰዳችሁ በኋላ የሆነ የእግዚአብሔር ክብር ካገኛችሁ በኋላ የእናንተ ፍጻሜ ለእግዚአብሔር እንደሆነ ከታወቀ በኋላ እናንተ በፍጹም የእናንተ መጨረሻ መጀመሪያ ለጠንቋይ አይታይም። እስቲ አጠገባችሁ ያሉን ሰው እኔ አልታይም በሉ። እስቲ ጠንቋይ እኔን አያየኝም በሉ። ጠንቋይ ካየኝማ ምን ዋጋ አለኝ በሉ። እምነቴ የቱ ላይ ነው በሉ። የእግዚአብሔርስ ቅባት የቱ ላይ ነው በሉ። አሜን። እንደዛማ ቢሆን ወገኖቼ የጠንቋይና የደብተራ ብዛት እንደኔ የሚጠላው የለም። እንግዲህ በየጊዜው ነው የሚያዩት። ማስቆም ቢችሉ እስከዛሬ ስሜም ፎቶዬም አየር ላይ ነው። አይችሉም። አያችሁ፣ እስቲ እጆቻችሁን አንሱና አይችሉም በሉ። በቃ የኛ አምላክ
ታላቅ ነው። በእነሱ ያለው በእኛ ካለው በፍጹም 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 በእነሱ ያለው በእኛ ካለው አይበልጥም። በእኛ ያለው ግን በእነሱ ካለው ይበልጣል። በእኛ ያለው በእነሱ ካለው ይበልጣል። አስደናቂ ምስክርነት ነው። እኔ አይ ፕሮፌሳይ ትንቢት እናገራለሁ። እግዚአብሔር ያፌን ቃል በላይሽ ላይ ይፈጥራል። እጅሽን ዘርጊዛው ጋር ሆነሽ አሜን። አንቺ ብዙ ነገር አይተሻል። አንዴ ሁለቴ ሶስቴ አራቴ ሲጨነግፍ ስትወልደው ሲሞት በናዝሬቱ ጌታ በኢየሱስ ስም ዛሬ እኔ የእግዚአብሔር ሰው ከሆንኩ የማይሞት ልጅ ትወልጃለሽ። አሜን። እግዚአብሔር አምላክ ክብሩን ያሳይሻል። አሜን። የዚህን ብላቴና የተጸነሰውን እግዚአብሔር አምላክ የልጅ ልጅ ያሳይሻል። አሜን። በኢየሱስ ስም አሜን አሜን። እግዚአብሔር ሆይ ስለሰማኸኝ አመሰግናለሁ። አሜን። ክብር ለጌታ ስጡ ባካችሁ። በዚህ አጋጣሚ ይህንን ባለቤቷን እግዚአብሔር ይባርክ ማለት ፈልጋለሁ። ስንቶቻችሁ መባረክ ትፈልጋላችሁ? እስቲ እግዚአብሔር ይባርክ በሉት። ጀምሩ፣ እንደገና ጨምሩ ባካችሁ። ለምንድን ነው መሰላችሁ ሰው ዛሬ ትዳሩን ለመፍታት እንደ ቁጭ ብሎ ክሬት ሁሉ ያደርጋል፣ ይፈጥራል ራሱ። በምን ምክንያት ሰበብ ልፈልግና ውልቅ ብዬ እንደው ሰው እንኳን ከጠየቀኝ የምናገረው ምክንያት ይኑረኝ ብሎ በግድ ነው ሰው የሚፈልገው ለመጣላት። ያንዳንድ ሰው ልብ ይገርመኛል። ይሄን ሰው ግን ተመልከቱት። ብዙ ለመጣላት ትቷት ለመሄድ ብዙ ምክንያት አለው። ብዙ ምክንያት፣ በቂ ምክንያት አለው። አንደኛ አልወለደችም፣ የወለደችው ይሞትባታል። ሰው ሁሉ እንደ መርገም ሲያያት ይሄው እሱ ከሷ ጋር ቆሟል። ተነሱ ቁሙና ስለዚህ ሰው እግዚአብሔርን አክብሩ። ይሄ ታላቅ የእግዚአብሔር ሰው ነው። ብዙዎቻችሁ ልትማሩ ይገባችኋል። ትዳር በህይወት ዘመን የምንቆይበት እግዚአብሔር የሰጠን በረከት እንጂ ኮንትራት አይደለም። ብዙ ሰው እንደ ኮንትራት ነው የሚያስበው። እጭ ምጭ እያልን የምንኖርበት አይደለም። እግዚአብሔር ይፈውሳቸው። አንዳንዶች እንደዚህ ነው። እግዚአብሔር ይባረክ። በከፍታም በዝቅታም ውስጥ በታማኝነት እንድንኖር አንድ ጊዜ ከእግዚአብሔር የተቀበልነው ኪዳን ነውና ይሄንን እንጠብቃለን። ይህ ክርስቲያናዊ ህይወታችን ነው። እግዚአብሔር ይባርክ ወንድሜ፣ ተባረክ። አጨብጭቡለት። እንደገና ተማሩ ከዚህ። እናንተ በየእንትኑ በየደቂቃው እንትን አደናቀፈኝ ያላችሁ ልቀይረው የምታስቡ ሰዎች በደንብ ተማሩ። እንደዚህም ሰው ይቆማል አብሮ። ይሄ ነው በቃ። እግዚአብሔር አምላክ ዛሬ እጆቻችሁን አንሱ። እኔ ልባርካችሁ ፈልጋለሁ። ወንድሞች እንደዚህ አይነት ልብ ይስጣችሁ። እህቶች እንዲህ አይነት ልብ ይስጣችሁ። እግዚአብሔር አምላክ መፋታትን እጠላለሁ ብሏል። እስከዚህ ድረስ መቆም የምትችሉበት ጸጋ ይውደቅባችሁ። እግዚአብሔር ይባርካችሁ። አሜን። ጌታ ይባርክ። ወንድሜ የምትለው ነገር ካለ ትንሽ ነገር እንሰማና እንሸኘዋለን ወንድማችንን። ጌታ ይባረክ። እግዚአብሔርን አመስግኑልኝ በመጀመሪያ። ምክንያቱም የረዳኝ እግዚአብሔር እዚህ እንድንቆም ያገዘን እሱ ስለሆነ እግዚአብሔርን አመስግኑልኝ። እሷ እንደምታወራው አይደለም ማለት ስናወራውና ስንኖረው በጣም ይለያያል። አሁን መውለድ ካቆመች 4 ዓመት ሆኗታል። 4 ዓመት ውስጥ ያሳለፍነው ህይወት በጣም የሚከብድ ነው። ምክንያቱም 21 ፔሪድ በመጣ ቁጥር እንፋታ የሚል ድምጽ ነው የምሰማው። እኔ በቃ ከዚህ በኋላ አልወልድም፣ ላንተ ልጅ ስለማልወልድልህ ካንተ ጋር መኖር አልፈልግም፣ ያንተን እድል አልዘጋም። እንዴ እኔ እኮ ልጅ መውለድ አልችልም፣ ልጅ የሚሰጥ እግዚአብሔር ነው፣ እኔ እንዴት አድርጌ፣ ስለዚህ እንፋታ ትለኛለች። እሷ ነች የምትለው። አሁን እንፋታ ነው የምትለው። ትምህርት ነው ለሷም። አሁን በቃ አሁን ላረግዝ ነው መሰለኝ ትላለች። ከዛ ልክ ሲመጣ ሐሳቧን ትቀይርና በቃ ከዚህ በኋላ ካንተ ጋር መኖር አልፈልግም፣ ምክንያቱም ልጅ አልወልድልህም። ስለዚህ ለቤተሰቦች ሄደ ልጅ ውለድ። እኔ ብዙ ቤተሰቦች አሉኝ፣ እነሱ መውለድ ይችላሉ ማለት በጌታ እኔ ብቻ ነኝ፣ በዘራችን ውስጥ የለም። እኔ የጠንቋይ ልጅ ነኝ ማለት እንዳለ ቤተሰቦቻችን ከጠንቋይ ቤት ውስጥ ስለሆነ ያደግኩት እኔ ብቻ ነኝ የወጣሁት። እና ሂድ ውለድ፣ አንተ መውለድ ስለምትችል ውለድ፣ እኔ መውለድ አልችልም። እግዚአብሔር እኔን አይፈልገኝም፣ እግዚአብሔር አንቺን ይፈልጋል። እኔና አንቺ ስንገናኝ ልጅ ለመውለድ አልተገናኘንም። ስለዚህ እግዚአብሔር በጊዜው ይሰጠናል ስላት አልፈልግም ነው የምትለው። አጨብጭቡ ባካችሁ ለጌታ። እንዴት ያለ ድንቅ ልጅ ነው! ጌታ ይባርክ። ለምሳሌ እንደዚህ መንገድ ላይ እየሄድን አሁን ህፃን ልጅ ታያለች። ህፃን ልጅ ስታይ አያቸው እንዴት እንደሚያምሩ ትለኛለች። ችግር የለውም እኛም አንድ ቀን እንደዚህ እንሆናለን፣ ጌታ ይረዳናል ስላት አይ እግዚአብሔር እኔን አያየኝም ይጠላኛል ነው የምትለው። ቤት ውስጥ ቁጭ ብለን እስኪ ቸርች እንሂድ ካልኳት ምን ላደርግ ነው ቸርች የምሄደው? ጌታ እኔን አይወደኝም፣ ስለዚህ ከሄድክ አንተ መሄድ ትችላለህ፣ ካልሄድክ የራስህ ጉዳይ ነው የምትለው።
እና በዚያ ውስጥ በጣም ብዙ ማለት 4 ዓመታቶች እንዴት እንዳለፉ ጌታ ነው የሚያውቀው። በጣም ከባድ ነው በጣም ማለት ነው። እና ቸርች እንሂድ ስላት አይ አልሄድም፣ እዚህ ቦታ እኮ ኮንፈረንስ አለ እንሂድና ተካፍለን እንምጣ ማለት ቸርች ልጅ ለመቀበል ብቻ ሳይሆን እግዚአብሔርን አክብረን እንምጣ ስላት እኔ መሄድ አልፈልግም፣ እግዚአብሔር እኔ ስለማይፈልገኝ እኔም አልፈልግም ነው ብትል እና እዚህ ራሱ አሁን በማንትል ላይ የጸሎት ቀን እኔ እንሄድ በመጎናጸፊያ ይጸልያል የእግዚአብሔር ሰው ይጸልይልናልና እኔ እንሄድ ስላት አይኔ አልሄድም፣ ከሄድክ ራስህን ችለህ አንተ ሄድና አለች። ከዛ እኔ ብድግ ብዬ መጣሁኝ ማለት ነው። መጥቼ እዛ አካባቢ ነበረ የሆንኩት። ያጎቴ ልጅ ነበረ አብሮኝ የመጣ ማለት ነው። እሱም አዲስ ገና በጌታ አዲስ ነው። አብሮ የመጣና እዛ አካባቢ ነበር። ከዛ ልክ እየተጸለየ ስለ ልጅ እየተጸለየ ነበር። ስለ ልጅ እየተጸለየ እዚህ አካባቢ የሆነች መንታ ልጅ ትወልጃለሽ የተባለች ነበረች እና ለሷ ሲጸለይ እኔ የሚሰማኝ እንደምታረግዝ ነበረ። እኔ ወንድ ነኝ ሆዴን ይዤ እሷ እንደምታረግዝ ይሰማኝ ነበረ ቤት ማለት ነው። ከዛ ልጅ የምትፈልጉ ወደ ውጪ ነው ሲባል ሰዎች ይመጣሉና ሰዎች ሲያዩ የሆነ ይሄ አሁን ልጅ ገና ልጅ አይደል ልጅ አቶ ነው ወደ ውጪ የሚወጣው የሚሉ ይመስለኛል። ብዙ ሰው ያየኛል እንደዚህ ዞር እያለ። እኔ ግን ውስጤ ያለ ማለት ያሳለፍኳቸው አሁን 7 ዓመት ጨርሰን 8ኛ ዓመት ልንይዝ ነው። 8 ዓመት ውስጥ ምን አይነት ህይወት እንዳሳለፈን ያውቃለሁ። እና አይመስለውም ሰው ምኖረው ኑሮ ሰው አይመስለውም። ለሰው እንደዚህ ነው ብዬ አላወራም። እግዚአብሔርን ግን ሁሌ አንድ ነገር ጠይቀዋለሁ። መቼ ያ ቀን ያ እኔን የሚጎበኝበት ቀን መቼ ነው? ቤቴን የሚጎበኝበት ቀን መቼ ነው? አንተ እኮ ሃይማኖትህን ቀይረህ ነው እንደዚህ የሆንከው። ሃይማኖትህን ባትቀይር እንደኛ ብትሆን ይሄን የተወልድ ነበረ። አትባረኩም። በጣም ያማታልና እሷን በሽተኛ ናት። ምክንያቱም ከኛ ሃይማኖት ወጣችሁ ነው ይላሉ። እና እኔ ግን አንድ ቀን ጌታ እንደሚጎበኝና አምን ነበር። ያም ቀን ደግሞ የዛን ቀን እየተጸለየ ከዛ እዚህ ጋር ሆዴን ያዝኩ ማለት ወደዚህ መጣንና ባላችሁበት ሆዳችሁን ያዙና እኔ የምለውን ቃል በሏል። ከዛ ልጅ መውለድ ትችላላችሁ፣ ማህፀን የተዘጋ ማህፀን ተከፈተ ስትል አሜን ብዬ ተቀበልኩኝ። እና ተመልሼ እዛ ቁጭ ብዬ በዛ ስታልፍ እንደዚህ ብዬ ነበር። እንደውም አይኔን ጨፍኜ አላየሁም። እንደዚህ ብዬ እዚህ ጋር ይዘኸኝ አለፍክ። ከዛ እንደተፈጸመ አመንኩኝ ማለት ነው። እንደተፈጸመ አመንኩኝ፣ ሄድኩኝ። ጌታም አላሳፈረኝም። ይኸው ለምስክርነት እዚህ ቆሜያለሁ። እግዚአብሔርን አመስግኑ። እግዚአብሔር አምላክ ዘመንን ይባርክ። እስቲ አጨብጭቡ ባካችሁ። ግሩም መልካም ሰው እግዚአብሔር ይባርክ። በእውነት እግዚአብሔር የልቡን አይቷል። አሜን። ይሄ ሰው ታይቷል። አሜን። እግዚአብሔር አምላክ ዘመንን ይባርክ። አሜን። በቃ የፈራኸው ነገር አይሆንም። አሜን። አንተ እንደ እግዚአብሔር ሰው ታምናሃል፣ እግዚአብሔር ለአንተ ታምኗል። አሜን። እስቲ እልልታ ለጌታ አምጡ። እጆቻችሁን ዘርጉና እግዚአብሔር ይባርካችሁ በሉ እስቲ። የሰጣችሁንም ፍሬ በሉ። አሜን። እግዚአብሔር ያጽናላችሁ። አሜን። በኢየሱስ ስም አሜን። እግዚአብሔር ይባርክ ወንድሜ፣ ተባረኩ። የእግዚአብሔር ሰው እህታችሁ ምን አለች? ምስክርነቱን ሲወርድ ሰዎች ዛሬም ያዘች ወጣ ይሉኛል አለች። አሁንም አልቀጠለም ይሉኛል አለች። ሁሉን ቻልኩኝ። መጨረሻ የስድባቸው ጥግ በቅሎ ይሉኝ ጀመራለች። እየሰማው ይሰድቡኛል አለች። አቆምኩ፣ ከሰዎች ጋር መገናኘት አቆምኩ። ሰው ሲወልድ አልጠይቅም፣ ምክንያቱም መቼ ነው ተራሽ ይሉኛል አለች። ከሱም አልፎ በቅሎ ሲሉኝ አቆምኩ። ከሰው ጋር ግንኙነት፣ ወደ ሰው መሄድ፣ መቅረብ፣ ሁሉ ነገር ቸርች መሄድ ባለቤቷ እንዳለው አቆምኩ አለች። ነገር ግን አለች በቅሎ በተባልኩበት በዛው ሰፈር አርግዤ ቀና ብዬ ሰዎች አዩኝ። ክብር ለእግዚአብሔር ይሁን። ተነሱ እስቲ ቆማችሁ እግዚአብሔርን በእልልታ በጭብጨባ አክብሩ። It is a house of miracles and signs and wonders. የታምራት የምልክቶች የድንቆች ቤት ነው። የኢየሱስ ቤት ነው። እልልታ ስጡ ለጌታ፣ ጭብጨባ ስጡ። እንደ ጌታ ያለ ማንም የለም። የካሳ አምላክ ነው። በኢየሱስ ስም አሜን። እያጨበጨባችሁ ሸኙዋት። ተባረክ እህታችን። ጌታ ኢየሱስ ይባርካችሁ። እግዚአብሔር ይባርካችሁ። በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ የሚለውን የፌስቡክ ገጻችንን ላይክና ፎሎ ያድርጉ። እንዲሁም ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ወርልድ ዋይድ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ።
በየጊዜው የምንለቃቸውን የተለያዩ ቪዲዮዎች በሰዓቱ ቀድሞ እንዲደርሶት ደግሞ የደውል ምልክቱን ይጫኑ። Anointing TV